አገባሻለሁ ብሎሽ ነው 300 ሺህ ብር ከፍለሽ ያመጣሽው? አው እኔ እዚህ እንዴ ሳታለቅሽ አውሪ። አሁን ወደዛ እንዳትነፋረቂ። ምን ነው ሸዋ እንዳታለቅሽ። ዝም ብለሽ ንፍጥሽን ናፈጥ በይ፣ ውሃ ጠጪ፣ ከዛ ቁጥ ብለሽ አውሪ። ምን ነው ኦኬ። ስንት ጊዜ ሆነው? እኔ አሁን ካመጣው ማለት ነው 7 ወር ይሆናል። አሁን ምን አባሽ እኛን የምታውቂው መቼ ነው? ምን አባሽ ልትሆኚ 300 ሺህ ብር ከፍለሽ አመጣሹ? የታውቀሹ እኛን እዚህ ቁጭ ብለሽ ሳሪን እኔን ካወቅሽን ምን ልትሰሪ 300 ሺህ ብር ከፍለሽ አመጣሹ? ደግ አረገ እንኳን በላሽ። ከዚህ በፊት አላቅም፣ ከዚህ በፊት እኔ አላቅም። እናንተም ባቂ አሁን 7 ወር ጉዳይ አሁን ምንድነው የሚያስለቅስ? አሳት ያውሪ። ምን ነው አታውጭ አለኝ። ሜዳ የሚባል ነገር እንዳታውጭ ያለበለዚያ ገል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ወሎ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። እናንተም ያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ከብዙ አመታት በኋላ ከ3 አመት በኋላ ያው እንደ አዲስ ተከስቻለሁኝ። ዩቲዩብ ተዘግቶብኛል። እመወዳችሁ እማከብራችሁ ጓደኞቼ የድሮዎቹም ያሁኖቹም ሰብስክራይብ አድርጉኝ። ኢንሻአላህ ብዙ የአስተማሪ ነገሮች አቀርባለሁ ብዬ አስባለሁ። ምክንያቱም አሁን ላይ ኢትዮጵያ ነበርኩ፣ ከኢትዮጵያ ወደ ስደት ተመልሼ መጥቻለሁኝ። ውድ ቤተሰቦች ሙስሊሞች፣ በአላህ ክርስቲያኖች፣ በእግዚአብሔር በምታመልኩት እጠይቃችኋለሁ። ሰብስክራይብ አድርጉኝ፣ ሼር ሰብስክራይብ አድርጉልኝ። በኋላ እንደ አዲስ እንግዲህ እንደ አዲስ እየጀመርኩ ነው። ያው ዩቲዩብ በመዘጋቱ በጣም ተናድጃለሁ፣ ግን የዛን ሰዓት ሞኔታይዝ ሆኜ ነበር። ምንም አማራጭ የለ። ኢትዮጵያ ላይ ስትኖሩ ብዙ ነገሮች አሉና እንዳታ ይዘጋባችኋል፣ ኔትወርክ ታጣላችሁ፣ ቪዲዮ ለመለቀቅ ብዙ ያው ውጣ ውረዶች አሉና ያኔ እኔ ደግሞ በሰዓቱ ያኔ ብዙ ምክንያቶች ነበሩኝ ዩቲዩብ ላይ ለመልቀቅም ሆነ ቪዲዮ ለመስራት ወዳው እንደሄድኩ ለቀረቅኩኝ። በኋላ ላይ ግን ብዙ አጋጣሚ ነገሮች ነበሩ። በዛ አጋጣሚ ዩቲዩብ ለመዘጋት ደርሷል እና እባካችሁ 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 ሰብስክራይብ ሼር አድርጉልኝ። ስወዳችሁ እንደው ሰብስክራይብንም ሰዓቴንም እንዲሞላ አበረታቱኝ፣ አጠነካክሩኝ። ያው የሰው ልጅ ተስፋ አይቆርጥም፣ ባለበት ሁኔታ ተስፋ አይቆርጥምና ተስፋ ባለማቁረጤ መልሼ መጥቻለሁኝ። ውድ ቤተሰቦች እማታሳፍሩኝ ማለት ነው፣ እንዳታሳፍሩኝ ግን ይቅርታ ጋር እንዳታሳፍሩኝ። ሁላችሁም ሰብስክራይብ አድርጉኝ፣ ስወዳችሁ ብያለሁኝ። እና እንዲሁም ብዙ ነገሮች በተለይ ስደት ላይ ኖራችሁ ወደ ኢትዮጵያ ለምትገቡ ልጆች እንዲሁም ደግሞ ኢትዮጵያ ላይ ብዙ ነገሮች ያየሁትም ነገር የተመለከቱትም የደረሰብኝም ነገር ስላለ ያንን ነገር ለማስተማርም ሆነ እንድትማሩበትም ለራሴም ተምሬበት ለእናንተም እንድትማሩ ያስኳቸው ነገሮች አሉ። ይህን ደግሞ ያው እያደረ የማቀርብበት ጊዜ ይኖረኛል። ያው ግን ዛሬ የመጣው ሰብስክራይብ አድርጉኝ ለማለት ብቻ እንጂ ሌላ ነገር ምንም ነገር አላችሁም። ምክንያቱም ያን ነገር የማቀርበው በቅድና በቅድ እንጂ ዝም ብዬ ያኔ ሰብስክራይብ እያደገ ሲሄድ እንዲሁም ደግሞ ተመልካቾች እያደጉ ሲሄዱ የዛን ሰዓት ብዙ አስተማሪ ነገሮች አቀርብበታለሁ ብዬ አስቤያለሁ። ለምን ካየሁትም አንጣርና ካኖርኩትም አንጣር ነው ያን ነገር ብዙዎቻችን ያኔ ስደት ለመምጣት የሚያስገድድንም ነገር አለኝ። ለብዙ ከስደት በቃ ይብላችሁ ዳችሁ ኢትዮጵያ ላይ ግን የምታዩን ነገርና የምትሰሙን ነገር የምታዩትም የምትሰሩትም ቤት ውስጥም ያኔ በቃ ብዙ ነገሮች አሉ። ያንን ደግሞ ስታዩት መልሶ ስደት ሊያመጣችሁ ይችላል። ያኔ በአሁኑ ሰዓት ያኔ እንግዲህ ስደት አልመጣም ብዬ ወስኜ እንደገባው ሁላችሁም ታውቁኛላችሁ፣ ሁላችሁም ታውቃላችሁ። አዲስ አይደላችሁም። እኔ ደግሞ ለዚህ ቻናል ላይም ያኔ ብዙዎቻችሁ ታውቁኛላችሁ ሀሊማ ወሎዬዋ በሚባለው። አሁን ደግሞ ድጋሚ በዚህኛው ቻናል መጥቻለሁኝ። ኢንሻአላህ እንደማታሳፍሩኝ ተስፋ አደርጋለሁኝ። እንግዲህ እኔ ውስጥ ብዙ ታሪኮች አሉ። እነዛን ታሪኮች ደግሞ የማካፈላችሁ ይሆናል። እንዴት መጣሽ፣ እንዴት ሆነሽ ምናምን ብዙዎች ትኖራላችሁ። ግን ያንን ነገር ኢንሻአላህ ለማካፈል እሞክራለሁ። እንዴት እንደመጣው፣ ምን እንደገጠመኝ፣ ምን እንዳደረኩ፣ ኢትዮጵያ ላይ ምን ያህል ጊዜ ቆይቼ እንደመጣው፣ እንዴ የመጣሁበት ምክንያት ምንድነው የማያነው ብዙዎቻችሁ በነገራችን ላይ በዋትስአፕ በተለይ እማቃችሁ ልጆች በዋትስአፕ በድሮ ጓደኞቼ በቲክቶክ እማቃችሁ ጓደኞቼ ብዙዎቻችሁ ሀሊማ ምን ሆነሽ ነው? በሰላም ነው ወይ? እንዴት መጣሽ? በቃ ብዙዎቻችሁ ብላችሁኛልና ያኔ የሚያስገድባችሁ ምክንያት ይኖራል። ስደት ላይ የሚያመጣባችሁ ምክንያት ይኖራል እና አንዳንድ ጊዜ ስደት ናይታችሁ ደግሞ ኢትዮጵያ ላይ ልኖር ስትሉ ያኔ እኩል አይመጣላችሁም። ስለዚህ እንደዛ ነው።
ሰብስክራይብ የምትለዋን እንዳትረሷት፣ ሸር የምትለዋን እንዳትረሷት። ውድ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ፣ እንዳታሳፍሩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።